ምስራቅ ሳለ ጃፓኗን ወድጄ ለኢትዮጵያ ወታደሮች የኮሪያ ዘመቻ የጦርነት ታሪክ ብቻ አልነበረም። የሀገር ናፍቆት፣ የፍቅር፣ የፈተና፣ የትዝታም ጭምር እንጂ። ሩቅ ምስራቅ ሳለሁ ጃፓኗን ወድጄ ትዝ ትለኛለች በፍቅሯ ነድጄ የወይን ዘለላ አበባ የመሰለች ውበቷ ግሩም ነው ሳይዋት ታፈዛለች። ከሷም የሚወዳደር ኬት ይመጣል እኳ የትህትና ምንጭ ይችባን ነው መልኳ። ትዝ ትለኛለች በፍቅሯ ነድጄ። ይህንን ዘፈን ስንሰማ ብዙዎቻችን በዓይነ ሕሊናችን የምንስለው በዝነ ልቦናችን የምንሰማው ጥላሁን ገሰሰን ነው። ያንን ዘንካታ ሰውነት፣ ያንን የሚስረቀረቅ ውብ እጅግ ውብ ድምፅ። ግን ከጀርባውስ ከዚህ ዘፈን ጀርባ ታሪክ አለ። ከዚህ ዘፈን ጀርባ ያላለቀ ፍቅር አለ። የባህል ልዩነት ያልገታው፣ የመልክ ልዩነት ያልፈታው፣ ግን በጅምር የቀረ ጣፋጭ ፍቅር። መቼ ጠግባት ይሆን ናፍቆቷን ተርቤ በሕይወት እያለሁ አጠፋም ከልቤ ያሰኘ የዘላለም የእግር እሳት የሆነ ናፍቆት ያለበት ፍቅር። በሕይወት እስካለሁ አጠፋም ከልቤ። ሸዋንዳኝ ወልደየስ በ1930ዎቹ መጀመሪያ አካባቢ ሰሜን ሸዋ ቡልጋ ነው የተወለደው። ወላጅ አባቱን በልጅነቱ በሞት በመነጠቁ አጎቱ ጋር ሊያድግ ወደ አዲስ አበባ መጣ። ለሸዋንዳኝ የእንጀራ ክስቱ መልካም ሰው አልነበረችም። በዚህም ምክንያት አጎትየው ለአንድ ወዳጁ ሸዋንዳኝን ለጉዲፈቻ ይሰጠዋል። እስከዚህ ጊዜ ድረስ ሸዋንዳኝ የሚጠራው በወላጅ አባቱ ስም ሸዋንዳኝ ተዘራ ተብሎ ነበር። በኋላ ነው በአሳዳጊ አባቱ ስም በወልደየስ መጠራት የጀመረው። ሸዋንዳኝ መጀመሪያ በላምበረት የእንስሳት ማርቢያ ተቀጥሮ ይሠራ ነበር። በአንድ ወቅት ጃንሆይ የከብት እርባታውን ሊጎበኙ ወደ ላምበረት ጎራ ባሉበት ወቅት ሸዋንዳኝን ደፋ ቀና ሲል ያዩታል። በሌላም ጊዜ እንደዚያው። ይህን የሸዋንዳኝን ታታሪ ሠራተኝነት ያዩት ጃንሆይ ታዲያ እንዲሁ አላለፉትም። ገበርዲን ሸልመው አስደሰቱት። አንድ ዕለት ሸዋንዳኝ የአርበኞች ቀን ሲከበር ለማየት 4 ኪሎ ይዘልቃል። በበዓሉ ዕለት የነበረው የክቡር ዘበኛ ቡድን ትርኢት አጃይብ የሚያሰኝ ነበር። ይህንን የተመለከተው ሸዋንዳኝ ልቡ ሸፈተበት። የሚሠራው የከብቶች እንክብካቤ ሥራ ማስጠላው። ስለዚህ ክቡር ዘበኛ ለመቀጠር ቆረጠ። እንደ ተመኘው ሆኖለት ክቡር ዘበኛ ለመቀጠር ካመለከቱ 80 አመልካቾች ከተመረጡት ከ3ቱ አንዱ ሆኖ ተመርጦ ክቡር ዘበኛን ተቀላቀለ። ሸዋንዳኝ ክቡር ዘበኛን በተቀላቀለ በ2 ዓመት ውስጥ የኮሪያ ጦርነት ተቀሰቀሰ። የተባበሩት መንግስታት ለአባል አገራት ጥሪ ሲያቀርብ ኢትዮጵያ ከአፍሪካ ብቸኛ ሀገር ሆና በቃኘው ሻለቃ ጦር ተወክላ ባንዲራዋን ይዛ ዘመተች። በቃኘው ሻለቃ ጦር ውስጥ ከነበሩት ወታደሮች መካከል ደግሞ አንደኛው ሸዋንዳኝ ወልደየስ ነበር። በመጀመሪያው ዙር የ1 ዓመት አገልግሎት ሰጥቶ ወደ ሀገሩ የተመለሰው ሸዋንዳኝ እንደገና በ4ኛው ዙር ኮሪያ ዘመተ። በአንድ ወቅት እነ ሸዋንዳኝ ለረፍት ወደ ጃፓን ይላካሉ። በጃፓን ቶኪዮ በሽርሽር ላይ ሳሉ ሸዋንዳኝ በአንዲት የአገሬ ወጣት ላይ አይኑ ያርፋል። አይኑን ልቡ ተከትሎት ይነጉዳል። ከዛማ ማን ይመልሰው? ሁለቱ ወጣቶች በፍቅር ክንፍ ይላሉ። ጣፋጭ ፍቅር ሩቅ ምስራቅ ሳለ ሸዋንዳኝ ወታደራዊ ዲሲፕሊን የሚባለውን ነገር ከናካቴው ዘንግቶታል። ጓዶቹ ረፍታቸውን ጨርሰው ሲመለሱ ሸዋንዳኝ ከመካከላቸው አልነበረም። እሱ ፍቅር ሁሉን አስረስቶት ከፍቅረኛው ጋር ነበር። የሸዋንዳኝን በካምፕ ውስጥ አለመኖር ያወቁት አለቆቹ ለፖሊስ ሪፖርት ያደርጉና ከ6 ሰዓታት ፍለጋ በኋላ
ሸዋንዳኝ ከፍቅረኛው ቤት ተገኝቶ ወደ ካምፕ ተወሰደ። ጃፓናዊቷ ፍቅረኛው ካምፕ ድረስ ተከተለችው። አብራ ወደ ኢትዮጵያ ለመሄድም ፈቃዷ እንደሆነ ነገረችው። ይህ ግን የሚሆን አልነበረም። ያቺ ዕለት የሁለቱ ፍቅረኛሞች የመጨረሻ ቀን ሆነች። ከዛ በኋላ ሸዋንዳኝ አይኗን አላየም። ናፍቆቷ እያብሰለሰለው ላፈረሰው ወታደራዊ ዲሲፕሊን ለተከታታይ 15 ቀናት ወታደራዊ ቅጣት ተቀጥቶ ወደ ቀደመ ሥራው ተመለሰ። የጃፓኗ ፍቅር ግን እንዲህ በቀላሉ ከልቡ የሚወጣ አልሆነለትም። ህመሙን የሚተነፍስበት ቀዳዳ ፍለጋ ሲባዝን ወረቀትና ብዕር አዋዶ ይህንን ግጥም ጻፈላት። ሩቅ ምስራቅ ሳለሁ ጃፓኗን ወድጄ ትዝ ትለኛለች በፍቅሯ ነድጄ የወይን ዘለላ አበባ የመሰለች ውበቷ ግሩም ነው ሲያወት ታፈዛለች። ለዚህ የሸዋንዳኝ ግጥም ገዛኸኝ ደስታ ዜማ ሲቀምርለት፣ ጥላሁን ገሰሰ ደግሞ እንዲህ ነፍስ ዘራበት። ሩቅ ምስራቅ ሳለሁ ጃፓኗን ወድጄ። ጥላሁን ገሰሰ አሳምሮ እንደሚጫወተው እርግጠኛ ነበሩ። ጥላሁንም አላሳፍራቸውም። በሚያምር ተስረቅራቂ ድምፁ ጃፓኗን ወድጄ ሲል እንዲህ አንጎራጎረው። ስትለኛለች በፍቅሯ ነድጄ። ጥላሁን ይህንን ዜማ ሲጫወተው በውስጡ ናፍቆትን ብቻ አልገለጸበትም። አድማጭን በሐሳብ ከባህር ማዶ አድርሶ ከጃፓኖች ባህልና ወግ ጋር አጨባብጧል። በሀገሬው የሙዚቃ ቃና በፍቅር አስምጦ እውነተኛውን ትዝታ አሳይቷል። እነሆ የጃፓኗና የሸዋንዳኝን ፍቅር በዚህ ዜማ ውስጥ ዘላለም ሕያው ሆኖ ይኖራል። በሕይወት እስካለሁ አጥፋም ከልቤ። ስትሄድ ስከተላት በጥላሁን ገሰሰ ድንቅ አንደበት ከተዜሙት መሃል አንዱ ነው። ይህ ታሪክም የአምሳ አለቃ ሸዋንዳኝ ወልደየስን ታሪክ የሚነካ እንደሆነ ይነገራል። ሁልጊዜም ትዝታ እየተመላለሰ የሚፈትናቸው ሸዋንዳኝ ታዲያ ጥላሁን በአማረ ድምፁ የልባቸውን ሐሳብ እንዲገልጽላቸው ትዝታውን እያስታወሰ እንዲያዜምላቸው ግጥሙን እንሆ አሉት። ጥላሁንም እንዲህ ብሎ የልባቸውን ሐሳብ ሞላው። ይገርማል